እኔና እናንተን ፕሮሚስ ወደ ተደረገልን ሰማያዊ ርስት የሚያደርሰን የእግዚአብሔር ቃል ነው። ጳውሎስ ከቅዱሳን ሁሉ ጋራ ርስቱን ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ ይላል። ሊያደርሳችሁና ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ። አሁን እኔ ላደርሳችሁ አልችልም አለና ሊያወርሳችሁ የሚችለው ቃሉ ነው። ለሱ አሳልፌ ሰጥቻችኋለሁ። የእግዚአብሔር ቃል በየትኛውም ዘመን፣ በዚያም ዘመን በቀደመው ኪዳን ለነበሩት ሰዎች፣ አሁን አዲሱ ኪዳንም ላይ ላለነው ለኛ የእግዚአብሔር ቃል ሲመጣ ሁላችን በትጋት አዳምጠኑ፣ በትጋት ገንዘብ አድርገኑ፣ ታዘኑ እነዚያ አባቶች ከሆኑ ተምረን ወደ ዘላለማዊ መንግስትና ረፍታችን መግባት አለ። ከመታዘዝ ጋር የቀረበ ነው። ስለዚህ የእግዚአብሔር ቃል አሴ ዶክትሪን ሪትን ወርድ ሆኖ ይመጣል፣ ወደኛ ይመጣል። የተጻፈው ቃል እንደምታነቡት፣ እንደምትማሩት፣ እንደምትሰበኩት፣ እንደምትዘምሩት፣ እንደምትጸልዩት ሁሉ የእግዚአብሔር ቃል ወደ እናንተ ይመጣል። ስትጸልዩ ይመጣል፣ ስታጠኑት ይመጣል። ስንዘምር የእግዚአብሔርን ቃል ከዘመር፣ ፍላጎታችንን ካልዘመር የእግዚአብሔርን ቃል ከዘመርን ይመጣል። ስንጸልይ የምንፈልገውን ካልጸለይን የእግዚአብሔርን ቃል ከጸለይን ጸሎቱ ላይም የእግዚአብሔር ቃል ይመጣል። ስንማርም ደስ ያለንን መርጠን ካልተማርን መጽሐፉ የእግዚአብሔር ቃል ሆኖ ይመጣል። በጣም ብዙ ነገር ስላለ እሱን እየቆራረጠ እያስተካከለ ለዛኛው ዘላለማዊ ተስፋና ክብር እውነተኛ ለሆነው ለእግዚአብሔር እረፍት ጥላውን ያዘጋጀዋል። ይሄ ወደ እኔ ተወርውሮ የሚመጣው የእግዚአብሔር ቃል በሙላት ላይ እንዲሰራ የኔ ኃላፊነት ምንድነው? ራሴን ለቅዱስ ቃሉ ማቅረብ። ይሄ የኔ ነው ብዬ መቀበል፣ ይሄ ለኔ ነው የመጣው ብዬ መቀበል፣ ደጉን ተቀብዬ ያልመሰለኝን ለእከሌ አለመላክ፣ የእግዚአብሔርን ቃል ፉሊ ማስገባት ቀላል አይደለም። እንደማወራው ሰይፍ ነው፣ ቆርጦ ነው የሚጥል፣ መዶሻ ነው፣ ግንጥል ነው የሚያደርግ፣ ቡጭቅጭቅ ነው የሚያደርገው። አባቶቻችን ኦፌንድድ የሆኑት በእግዚአብሔር መቅሰፍት አይደለም፣ በሚመጣው ትምህርት ነው ኦፌንድድ የሚሆኑ። ለምን? ቁጭ ብለህ አትታገሰውም። የደበከውን የሸፈንከውን ማንም ሳይነካው የከረመውን ፓርትን ይቆርጠዋል ገብቶ። ቅልጥሜን ስትል ጅማት ጋር ይመጣል። ከዛ ያልፋል፣ ነፍስና መንፈስ ውስጥ ይገባል። ምኞትና ሐሳብ፣ ቶት፣ ዲዛይር፣ አንደርስታንዲንግን ስክሩቲን ያደርገዋል፣ ብትንትን ያደርጋል። ለእግዚአብሔር ቃል ኤክስፖዝድ ከሆንክ፣ ራስን ካጋለጥክና ከፈቀድክለት ለማድረስ አንተን ምንም አይነት ሥራ ይሠራል ባንተ ላይ። የእግዚአብሔር ቃል የእግዚአብሔር ነው። ስለዚህ ሲመጣ ለእግዚአብሔር ወግኖ በእኔ ላይ ለመስራት ነው የሚመጣው። ለጥላውን ሳይድ አያረግም፣ ለእግዚአብሔር ነው ሳይድ የሚያረገው። ስለዚህ እግዚአብሔር የሚፈልገውን ሲሰራ ጥላውን የሚፈልገውን ይገነጥለዋል ማለት። የእኔ መሻትና የእግዚአብሔር ካልገጠመለት የጥላውንና የእግዚአብሔርን እንዴት ላመጣጥ ነው አይልም። የእኔን ገንጥሎ የእግዚአብሔርን ተክሎ ነው የሚወጣው። ያኔ ቁስል በቁስል ነው የምትሆነው። ተቆራርጠ ቡጭቅጭቅ አርጎ አዝነ ቆዝመ ምንን ገንጥሎት ነው ደግሞ ዛሬ ብለ ነገ ስትመጣ ተስተካከለ፣ ቆንጆ ሆነ፣ አዲሱን ሰው መስለ አዲሱ ቦልድ ሲያስገባ ሹልክ ትገባለህ ሰማይ። እና ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ስለዚህ በእርሱ አይኖች ፊት ምንም ነገር የተገለጠ ነው። በጌታ በኢየሱስ ክርስቶስ አይን ፊት ኮንሲልድ የሚሆን ነገር የለም፣ የሚደበቅ የለም። ጥላውን ግል ህይወት ውስጥ አይደለም፣ ዘ ሆል ዩኒቨርስ ማለት ነው። ከኔ ሳይዝ፣ ከኔ ስኮፕ፣ ከኔ ልብ በኔ ውስጥ ከተደበቀው ያልፋል። እዚህ ጋር እየተወራ ያለው ስለ አንድ ግለሰብ ወይንም ዕብራውያን ቸርች ውስጥ ስላሉ ጥቂት ቅዱሳን አይደለም እየተወራ ያለው፣ ስለ ባለቤቱ ማንነት ነው እየተወራ ያለው። እግዚአብሔር ጸልዩ የሚለን ከኔ መረጃ ለመቀበል አይደለም። ጸልይ የሚለኝ እግዚአብሔር ሆይ እንትኑን ስለው እዛ ድረስ ገብቶ ይሰራል። አብረን እንስራ ብሎ ነው ጸሎት እንጂ ለእግዚአብሔር መረጃ እየተቀበለ አይደለም። ከእርሱ አይን ፊት ምንም ፍጥረት አይሰወርም። ገባህበት ቀን አይደለም የሚያውቀው፣ ነገሩ ሳይመጣ ያውቀዋል፣ መጨረሻውን ያውቀዋል። ለዛ ነው ሲነግር ቀስ እያለ አይነግርም፣ አንዴ ነው የሚነግር። ይህ ባህሪ ጌታ ኢየሱስ ክርስቶስ ላይ ያለ። ብዙ ሰው ሲከተለው መጽሐፍ ሲናገር በሰው ልብ ያለውን ሁሉ ያውቅ ነበርና በአንዳቸውም አይታመንም ይላል። በሰው ልብ ያለውን ያውቃል፣ የነገሩትን አይደለም የሚያውቀው። በሰው ልብ ያለውን እንከተልሃለን ሲሉት ነገ ስቀለው እንደሚሉ ያውቃል። ልባቸውን ያውቃል። ታውቃለህ፣ ሞቲቫቸውን ጀስቲፋይ ያደርገዋል። መነሻ ሐሳብህን ያውቀዋል። ሰምበዲ ሊታለል ይችላል። እግዚአብሔር አይሸወድም። በተገጣጠመ ኮንስትራክቲቭ በሆነ በተመረጡ ቃላቶች በተደረደረ ጸሎት እግዚአብሔር አይነቃነቅም። ልብ ነው የሚያነቃንቀው። እንዲህ ሲያይ ከንግግር ጀርባ እግዚአብሔር ልብህን ነው የሚያየው። ምንም
ፍጥረት በእግዚአብሔር አይን ፊት መሰወር አይችልም። ኦምኒሽየንት ምንም ያውቃል። እግዚአብሔር ማወቁ ራሱ ከማወቃችን ያልፋል። የእግዚአብሔር የእውቀት ልክ ራሱ አሁን ያንን ማወቅ እኮ አይደለም፣ እግዚአብሔር የሚያውቀው ምን ያክል ነው የሚለውን ለመረዳት አይችልም ጭንቅላታችን። ሁሉን ያውቃል። ምንም የማያውቀው ነገር የለም። ቸርች የቅዱሳንን እንዳይመስልህ የብርሃን ብቻ የጨለማ ልጆችን ሁሉንም ነገር ያውቃል። ስፒሪት ሪልሙ ላይ ብቻ ሳይሆን ናቹራል የሆነው ኢቪል የሆነው ዳይሜንሽን ላይ ያለውን ምንም ነገር እግዚአብሔር ያውቃል። ሰይጣን ስራው፣ ልቡ፣ ሐሳቡ፣ ምክሩ ሁሉ በእግዚአብሔር አይን ፊት አለ። እግዚአብሔር ሰይጣን የሰራ ቀን አይደለም የሚያውቀው፣ ምንም ያውቃል። አለማወቅ አይችልም። ምንም ፍጥረት ማለት ሰው፣ መላእክት፣ ቅዱሳን፣ ቀጥሎ አጋንንት፣ በሰማይ በምድር ከምድር በታች ባህር ውስጥ ምንም ውስጥ ያለው ነገር በእግዚአብሔር አይን ፊት ግልጽ። በቴሌስኮፕ ከምናየው ትልቅ ኮከብ በማይክሮስኮፕ እስከምናያት ኢምንት ነገር ሁሉም ነገር በእግዚአብሔር ፊት ግልጥ ነው። በጣም ሂውጅ ከሆኑት በእኛ አይምሮ መታሰብ ከሚችሉት ጀምሮ በጣም ኢምንትና ደቃቅ እስከሆነችዋ ድረስ ኤቭሪ ዲቴል በእግዚአብሔር አይን ፊት ግልጥ ነው። በሰው ልብ ብቻ ሳይሆን ሰው ሰጉሮ ያስቀመጠውን እሱን እግዚአብሔር በልብ ውስጥ ያለውን ደብቆ ያስቀመጠውን ያንን ወደ ብርሃን በጊዜ ያመጣዋል። እንዳትቸኩል አንተ። ይሄ ለማንም ያልተዋሰ ለማንም ሊዋስ የማይችል ከእግዚአብሔር ከአምላካችን በቀር ምንም አይነት አማልክትም ይሁን ምንም አይነት ፍጥረት እግዚአብሔር ሊዋሰው የማይችለው ነገር እግዚአብሔር ሁሉን አዋቂ ኦምኒሽየንት። እግሩ በፈላ ዘይት እየተቀቀለ የተቀመጠው ሰውዬ ባይዘው ኢየሱስ ፊት ለፊቱ ላይ ሲመጣ እግሬ እኮ በፈላ ዘይት እየተቀቀለ ነው ያላለበት ምክንያት ይሄ ገብቶ እንዲህ ሲያየኝ አለ እኔ ያልገባኝን እኔ ላይ አይቶ ያውቃል አለ። እኔ ራሴ አላቀውም አለ በላይ ላይ ያለው እሱ እንደዚህ ክሮስ ያደርገኛል። ያውቃል። የምታልፉበትን ማስረዳት ብዙ አይጠበቅባችሁ። አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ አታውቁም። ያውቀዋል። አንደርስታንድ ያደርጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ የምትሄዷትን እያንዳንዷን መንገድ፣ የምትከፍሏትን ዋጋ፣ የምትሰቃዩትን ሲቃይ ያውቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አውቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ታውቁ እንዴ? ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ። አንተያይም አለው። ለምን? ራስን እንዲህ ተደባብቃ ቁጭ ብለሃል። ከዛ እግዚአብሔር መጣና አፍህን ወደ መሬት ውስጥ ቅበርና ጮኻል። ለምን? እንዳይሰማ፣ ሰው ብዙ እንዳይሰማ። እኔ እየሰማሁ ነው። እኔ አታየኝም አለቅን ሲሉት እያየው ነው። እና ብዙ አትጩ፣ ቀና አድርጋው ቅበር አፍህን ወደ ውስጥ ጩህ። ሰውስ አትጩ ካልከው እንደምንም ሜዳ ፈልጎ ይጮሃል። ሰው የሌለበት እግዚአብሔር እየሰማው ነው። መንገዳችሁን ያያል፣ ሲቃያችሁን ያያል፣ ትግላችሁን ያያል፣ ትጋታችሁን ያያል። ጥሩ ነው። አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን ነው የፈለግኩት እወጣዋለሁ እንዳትሉ ዝርግፍ አድርጉት ፊቱ እንደዚህ መጥቶ ብትንትን አድርጉ ሰካክቶ ህይወትን መልሶ ይሰጣል። ባይዘዌ ጀጅመንታል አይደለም ቃሉ። እግዚአብሔር አይቶ ሲያይ ይፈርድብሃል አይነት አይደለም ድምፁ፣ ያግዝሃል ነው ድምፁ። ባይዘዌ አሁን ወደ እረፍት ለመግባት እየተሰቃያችሁ ነው፣ አያቃታችሁ ነው። የምትሄዱትን እያንዳንዱን መንገድ ዲቴል እንደዚህ አየዋለሁ ነው። ምንም አይነት ነገር በእኔ ፊት ሲንቀሳቀስ እንደዚህ አየዋለሁ። መንገዳችሁ ነው አታስረዱኝም። ምንም ኮንሲል እንዳይሆንም እኔ ፊት ቃሉ ከፕሮሰስ ጋር አይደለም የሚያያዘው። እግዚአብሔር ሲያይ እንደዚህ ያየ አይደለም፣ ኢንስታንት ነው። ምናልባት አሁን እኛ በጣም ፈጣን ነገር የምናውቀው ማይክሮ ሰከንድ ነው። ከዛም ይልቅ ወዲያው ሁሉን ያውቃል። እየገባው አይመጣም። አሁን እኛ ገባቸው እንደዛ ስለሆነ የሚገባን እግዚአብሔርም እንደዛ ስለሚመስለን ነው። በጸሎት ብዛት እንደምትሰማው አትቁጠሩ አለ ጌታ ኢየሱስ። እንግዲህ መጽሐፍ ቅዱስ በጣም ፈጣን ብሎ ያስቀመጠው ብሊንክ ነው፣ በአይን ቅጽበት። ከዛም በሚፈጥን መንገድ እግዚአብሔር ኦልሬዲ ሁሉን ያውቃል። ጌታ ኢየሱስ ክርስቶስ ያላቸው እሱ አውቃለሁ። አንድ በጣም ልቤን የሚነካኝ ቃል ጌታ ኢየሱስ ክርስቶስ ሊሄድ ሲል ጴጥሮስን ጠብቅ ሲለው ትወደኛለህ ሲለው ጌታ ሆይ እንድወድ አንተ ታውቃለህ። ኦልሬዲ በአንተ ቢያ ነው አላስረዳህም። እንደው በጣም እወዳለሁ አለንም አንተ ታውቃለህ እወዳለሁ እኔ ልልህ አለ። ለምን መሰለህ? ዓለም በሙሉ ቢከዳ አልከዳህም ሲል ምንድን ነው ያለው ጌታ? ኢቭን እኔ እንኳን ልለካው አልችልም። ስለዚህ አሁን ሪስፖንስብል ስታደርገኝ
መጠኑ አንተ እጅ ላይ ያለ እኔ አይደል አንተ ታውቃለህ ሲለው እንግዲህ ያው አይደል ያለው ጌታችን ኢየሱስ ክርስቶስ ሁሉን ያውቃል። ምንም ነገር ጌታ ኢየሱስ ክርስቶስ ያውቃል። ምንም ነገር በእግዚአብሔር ፊት የተሰወረና የተደበቀ ሊሆን አይችልም። ግልጥልጥ ነው የምትሉት በእግዚአብሔር ፊት ፈቃደኛ ሆኜ ለመታየት በመቅረብ የተመሰረተ ሳይሆን እግዚአብሔር ፊት አንተ ብትደባበቅም አትደበቅም፣ ብትከናነብም ብዙ ብትለብስም እርሱ ግን እንደዚህ ሲያይህ ያልተሰወረውንና የተደበቀውን አንተ ልትሰውረው የወደድከውን ሁሉ ያየዋል። በእርሱ አይኖች ፊት ምንም ነገር የተገለጠ ነው እና የዕብራውያኖቹ ሰዎች ምን ይላሉ? ሁሉንም ነገር ያያል። አዎ የሰራውትን፣ ያጠፋውትን፣ ያበላሸውትን ይሄንን ሁሉ ነገር ያያል። አዎ አለቀልኛ። በእግዚአብሔር የቅድስናና የጽድቅ ልክ፣ በእግዚአብሔር የንጽህና መጠን በእኔ አመፀኝነትና ኃጢአተኝነት ልክ ማለቃችን ነው ማለት ነው። ልንሞት ነው ማለት ነው። በእግዚአብሔር ጽድቅ ፊት መቆም አልችልም ማለት ነው ሲሉ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለ። አምብሪጁ ይሄ ነው። እግዚአብሔር ጻድቅ ነው። አዎ እግዚአብሔር ፊት ምንም አይደበቅም። አዎ ሁሉንም ነገር ቃሉ ሲመጣ ይቆርጠዋል። ደግሞ እንዲህ ያየኛል እና ሊያጠፋኝ ነው ኖ በሰማያት ያለፈ አይ ወደ ምድራዊው ድንኳን ሳይሆን ወደ ሰማይ የገባ ታላቅ የተባለ ሊቀ ካህን ጌታ ኢየሱስ ብቻ ነው። የለም ሌላ። አሮን አልተባለም በዚህ ደብዳቤ ላይ። ታላቅ ሊቀ ካህን ብሎ ምንድን ነው የሚለው? የእግዚአብሔር ልጅ ኢየሱስ ስላለ አሁን የኢየሱስ መሃል ላይ መግባት፣ የኢየሱስ ለእኔ ክህነት ሆኖ መቆም የጥላሁንን አመፀኝነት መደበቅ አይደለም። የእግዚአብሔር ቃል ግን በእኔ በሙላት እንዲሰራ በድካሜ እየራራልኝ ይደግፈኛል። አሁን አይ የእግዚአብሔርን ቃል እሰማለሁ። አዎ ያቅተኛል። አዎ እግዚአብሔር ጥላውን አቅቶታል ብሎ አይቆርጠኝም። ኢየሱስ ስለኔ በእግዚአብሔር ፊት ይታያል። ለምን መሰለ? በድካምህ ሊራራል የሚችለው ሊቀ ካህኑ ነው። አብ ሰው ሆኖ አልመጣም ወደ ምድር። ሲያይህ ጀስት ነው፣ ራይቸስ ነው። አብ እንዲህ ኃጢአት ካየ ቁርጥ ነው የሚያደርገው። ኢየሱስስ መሬት ላይ 33 ዓመት ተኩል እኔ የሆንኩትን ምንም ሳይቀንስ ሆኗል። ስለዚህ የጥላውን ሲቃይ፣ የጥላውን ቻሌንጅ፣ የጥላውን መከራ፣ የጥላውን ከኃጢአት ጋር ያለ ግብግብ ኢየሱስ ይገባዋል፣ ይራራልኛል። አዲስ አበባ እየተራመድኩ ያለ አቅቶኝ ሶድቅ ይሄንኑ መንገድ እኔ ቅፍርናሆም ሄጄዋለሁ እና ተነስና በዚህ በኩል እለፊልኛል። አባት ፊት ስለው ደሜን ይዤ ቀርብልሃለሁ። እኔ የኢየሱስ የክህነት ሥራ ለጥላውን የኃጢአት ማበረታቻ ሳይሆን በጽድቅ የበለጠ ጨክኜ በእግዚአብሔር ፊት እንድቆም የሚያደርግ ብቃት ነው። አያቸው አሁን የኢየሱስ ደም አለ ተብሎ እንደተፈለገ አይኮንም። ምክንያቱም ያንን ክቡር ደም ያክፋፋ የሚል ደግሞ ጥቅስ አለ። እሱ እንደርስበታለን። አልሰሪለትም ኃጢአቱን ማለት እግዚአብሔር ልጁን ኢየሱስ ክርስቶስን በመካከል አስገብቶ ያንን ክቡርና ንጹሕ ደም አፍስሶ ጥላሁንን ወደ እኔ አስጠጋልኝ አቅርብልኝና ልቀበለው ሲል ያንን እግዚአብሔር ያቀረበውን መንገድ ብንቅ እግዚአብሔር አይታገሰኝም። በዛ በኩል አድርጌ ግን ጸጋ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት በክርስቶስ ኢየሱስ ደም በኩል ጸጋ ተፈልጎ ወደማይታጣበት የጸጋ ዙፋን ስሙ ራሱ የመለኮት ብቃት ዝም ብሎ ወደ ሰው የሚፈስበት ዙፋን በክርስቶስ ደም በኩል ቀርበል። ምን ልታረግ? ምሕረትን ልቀበል። ያለፈ ነገር አለ ምሕረትን ልቀበል። ከዛ በኋላ ደግሞ ሲሄድ የሚረዳኝን ጸጋ እንዳገኝ በጣም በብዙ ነገር ውስጥ መውደቅ መነሳት ከሆነ ቀረቡ። በታላቁ ሊቀ ካህን በኩል ወደ እግዚአብሔር ዙፋን ተጠጉ። ኢየሱስ ያቀረበው መስዋዕት ለዘላለም በቂ ነው። በየዓመቱ ኢየሱስ አይሞትም። አንዴ የከፈለው መስዋዕት እግዚአብሔር ለዘላለም አርክቶታል። ስለዚህ እኔ በድካሜ እየተመካው እየተማመንኩ እንድኖር ሳይሆን ድካሜን ይዤ ቀርቤ ምሕረት እቀበላለሁ። ከዚህ በኋላ ጸንቼ እንድራመድ ጸጋ አገኛለሁ። የእግዚአብሔር ቃል አይዋሽም፣ እውነት ነው፣ ሰይፍ ነው። እግዚአብሔር ሁሌ ጻድቅ ነው፣ በትክክል አይምርህም። ታዲያ እንዴት አድርጌ ነው ልኖር የምችለው? የክርስቶስ ኢየሱስ የመስቀል ሥራ በሰማያት ያለፈ። የቀደመው ኪዳን ላይ ያሉ ካህናት ወደ ምድራዊቱ ድንኳን ነው የገቡት። ኢየሱስ ወደ ሰማይ ነው የገባው። እነሱ በየዓመቱ የኮርማ የጠቦት ምናምን ደም ነው ይዘው፣ ኢየሱስ የራሱን ደም ነው ይዞ የቀረበው። እነሱ በየዓመቱ ይገባሉ። ቀጥሎ ሲያረጁ ሪታየር ያደረጉና ልጃቸው ይተካል። ጌታ ኢየሱስ ክርስቶስ ለዘላለም ካህኔ ነው።